በቃኝ ህይወት አስጠልቶኛል በጣም ያላረኩት ነገር የለም እኮ ከዚህ ህይወት ለመውጣት ያላረኩት ያልሰራሁት ነገር የለም በሮች ተዘግተውብኛል ይህ ህይወት አስጠልቶኛል በቃኝ ልጄ በቃኝ ነው ያልከው ገና ብዙ መንገድ ይቀርሃል በሮች ተዘጉብኝ ነው ያልከው እኔ ከፈትኩልክ በር መቻየክና ቶይ በእናትህ ለጋዘ ህይወት አስጠላኝ ነው ያልከው ህይወትክ ለኔ ያሳልፈክ መች ሰጠህና ይህ የጠላሃው ህይወት እየቀረጸህ ነው እያጠነከረህ ነው ለውጥ ትፈልጋለህ ህይወትክ መቆጣጠር አቁም በእምነት ተጓዝ ከዚህ በላይ እንዴት ነው ማምነክ ከዚህ በላይ እንዴት ነው ማምነክ አምኜክ ህይወቴ እንዴት ለወጥክልኝ ህይወቴ ለወጥክልኝ ምንም አልተለወጠም እንዴ ለምን ነው መሰቃየው እንዴ አመስጋኝ ሰው ነበርኩኝ እየሞከርኩኝ እኮ ነው ህይወቴን ለመቀየር ግን ሊሳካልኝ አልቻለም ለስንት ዓመታት ትዕግስት አድርጌያለሁ ግን ህይወቴን ሊቀየር አልቻለም እንዴ የሚሰርቁ ሰዎችማ ሀብታም ይሆናሉ እዚህ ግን እኔ ቁጭ ብዬ እሰቃያለሁ የው ጓደኞቼ ጥለው እየሄዱ ብቻዬ ቀረሁኝ ህይወቴ አልሳካለኝ አዲክሽን ሆኛለሁ የአልኮል ብትል የፖርን ብትል የዊድ የሲጋራ ብትል ከዚህ በላይ ምን ልሁን እስኪ ምን ልሁን ከዚህ በላይ ቀኑን ሙሉ ተጨናንቄ ነው የምውለው የማልወደው ስራ ሄዳለሁኝ ህይወቴ እንዴት አባት እኮ እንደሚያስጠላ ልጄ አንድ ጥያቄ መልስልኝ ለኔ ያለቅ እምነት አሁን በሚታይክ ህይወት ነው ምንም ነገር ሊቀየርልኝ አልቻለም እያልክ ነው ያልሞከርኩት ነገር የለም እስኪ አስተውል እስኪ ተመልከት እስካሁን በህይወት አለ በስንት መከራ አልፈሃል ሰዎች ልብህን ሰብረውሃል እማይነጋ የመሰሉክ ጨለማዎች አልፈሃል ማመስገን አሁን ለያዝከው ዕቃ ወይም ህይወት ብቻ አይደለም ማመስገን ማለት ገና ላላየኸው በረከት በእምነት ለኔ መተው ነው ማመስገን አልችልም እንዴት አድርጌ ለመስገን የማመሰግንበት ነገር ምን አለኝ የማመሰግንበት ነገር እስኪ ንገረኝ በእናትህ ያለምንም ምክንያት አይደለም ተስፋ ሳትቆርጥ እየታገልክ ያለው ተስፋ ልትቆርጥ ስትል ልብክ ላይ ሹክ እያልኩኝ እስካሁን አቆይቻለሁ የሰረቁት ሰዎች ሀብታቸው ጊዜያዊ ነው የነሱ ስኬት እያየክ ላንተ ያስቀመጥኩልክ በረከት ሊታይክ አልቻለም በምታየው ዕቃ ሳይሆን በማታየው በረከት እኔን እመነኝ እኔን አመስግነኝ ታሪክህ ገና አላለቀም በረከት ብዙ ነው ዝም ብለህ መንገድህ ተጓዝ ለምን በዚህ መንገድ እያለፍክ እንደሆነ የሚገባ ያስቀመጥኩልክ በረከት ሲገለጥልክ ነው አስታውስ ለሚታየው ሳይሆን ለማይታየው ማመስገን ይኖርብሃል እሺ ይቅርታ ስላማረርኩኝ ይቅርታ አንዳንዴ እረሳለሁኝ አይ ነው ይቅርታ አንዳንዴ እረሳለሁ ይቅርታ ጌታዬ ይቅርታ ለጤና ያመሰግናለሁ መንቀሳቀስ ስለምችል አመሰግናለሁ ሳይርበኝ ስለምውል አመሰግናለሁ ጠዋት ስለምነሳ አመሰግናለሁ ለተፈጥሮ አመሰግናለሁ ለዚህች የምታምረው ፀሐይ አመሰግናለሁ አስታውሳለሁኝ ሰዎች ለማስደሰት ብዬ ራሴን የከዳሁበት ቀን ሰዎች እንዳላስቀይም ብዬ ራሴን የጣልኩበት ቀን አስታውሳለሁኝ በሰዎች እየተተረብኩኝ እያለ እነሱ እንዲስቁ እኔም ከነሱ ጋር አብሬ ስቅ ነበር ሞራሌ እየተሰበረ እያለ ዝቅተኝነት እየተሰማኝ እያለ ራሴን እንድጠላ ያረጉኝ እያለ እየደገፍኳቸው ነበር የዋህ የሆንኩላቸው ነበር ሞራሌን ስብርብር እስከሚያረጉት ከዛ አንድ ቀን ተነሳሁኝና ለምንድነው ሰዎችን ማስደሰት የምፈልገው ለምን ብዬ ራሴን ጠየቅኩኝ ለምንድነው ራሴን ምከዳው ሰዎችን ለማስደሰት ለምንድነው ራሴን መሬት ላይ ዝቅ ማድረገው ሰዎችን ከፍ ለማድረግ ማን ያስተማረኝ ከየት ነው ያመጣሁት ይህ ሐሳብ ለካስ እድሜ ልኬ ሰዎችን ለማስደሰት እየኖርኩኝ ነበር ከህፃንነቴ ጀምሮ ከቤተሰቦቼ ጀምሮ አያችሁ
ብዙዎቻችን ከልጅነታችን ጀምሮ ቤተሰቦቻችንን ለማስደሰት በቤተሰቦቻችን እንዳንቀጣ እያልን ጸባያችን መደበቅ እንጀምራለን። ራሳችን መሆን ስንጀምር የፈለግነውን ነገር መናገር ስንጀምር ዋ አንተ ልጅ እንደ ጎረቤት ሁን ስነ ስርዓት እየተኮረከምን ያደግነው። ራሳችን መሆን ስንጀምር እንኮረከማለን። የልባችን መናገር ስንጀምር እንኮረከማለን። በቤተሰብ ካልተኮረከምክ በመምህር ትኮረከማለህ። ከዛ አድገህ ሁሉም ሰው የሚኮረክምህ ይመስልሃል። ሁሉም ሰው እንደ ቤተሰቦችህ ጥሎህ የሚሄድ ይመስልሃል። ለዛም ነው ለካስ ሰዎችን ምፈራ የነበረው። ለዛም ነው ለካስ ሰዎችን ማስቀየም በጣም ያስጨናንቀኝ የነበረው። ጥለውኝ እንዳይሄዱ እንዳይኮረኩሙ። አያችሁ አድገን የምናሳልፈው ስቃይ ከልጅነታችን የመነጨ ነው። ሳናቀው ብዙ ፕሮግራም የተደረገብን አስተሳሰብ አለ። ያ አስተሳሰብ ነው ህይወታችን ሙሉ የሚቆጣጠረን። ለካስ ነፃ ነኝ። ለካስ ራሴን መሆን እችላለሁ። ሰዎችን ማስቀየም እችላለሁ። ቢቀየሙ ባይቀየሙ I don't care። ራሴን ሃፒ ካረኩኝ ደስተኛ ካረኩኝ ምን አገባኝ? በኔ ሞራል መሳቅ ለሚፈልግ ሰው I don't care አስቀይምሃለሁኝ። I don't care ያ uncomfortable የሆነ conversation እናገራለሁኝ። የዛኔው ማን ስለሆንክ ነው አንተ እንደዚህ ብለህ የምትናገረው? ማን ነህ አንተ እንደዚህ ብለህ የምትናገረው? ይህ አይነት ቃላቶች ከአፌ አይወጡም ነበረ። እፈራ ነበረ። አሁን ግን በስነ ስርዓት ይወጣሉ። እኔ ዲስሪስፔክት የሚያደርገኝ ሰው ቦታው ላይ እዛው ያቃታል። ሊያወዳድቀኝ የሚሞክር ሊከዳኝ ያሰበ ሊጠቀምብኝ ያሰበ ፊቱን እነግረዋለሁ እዛው ላይ hey ልትጠቀምብኝ እያሰብክ ነው I can see it I don't want this hey you're not good for me I can't talk to you hey no መሄድ ትፈልጋለህ no ይህ ማድረግ ትፈልጋለህ no ይህ ሙቪ ትወደዋለህ አልወደውም ማልወደው ከሆነ አንተ ስለወደድከው እኔ ወደዋለሁ ማለት አይደለም መስማማት አቆምኩኝ ከሁሉም ሰው ጋር የራሴ ዩኒክ የሆነ ፐርሰናሊቲ ዩኒክ የሆነ አስተሳሰብ የተለየ ማንንም ሰው የሌለው አስተሳሰብ ማውጣት ጀመርኩኝ ደስታዬ ደግሞ መምጣት ጀመረ ብዙ ሰዎች ማስቀየም ጀመርኩኝ እኔን የማይጠቅሙኝ ሰዎች በውሸት ማንነቴን የቀረቡኝ ሰዎች እነሱ ሰዎች መራቅ ጀመሩ እኔን መጥላት ጀመሩ እኔን መተረብ ጀመሩ ግን ደግሞ በተቃራኒው የሚወዱኝ ሰዎች መጡ ይሄው ሶሻል ሚዲያ ላይ ያያችሁ ነው የሚወዱኝ ሰዎች ብዙ ናቸው የሚጠሉኝ ሰዎች ደግሞ ብዙ ናቸው በተመሳሳይ ራሳችሁ በስነ ስርዓት ስትሆኑ ህይወት እንደዚህ ትሆናለች ሰዎች ሲወዷችሁ በትክክል ይሆናል ከውስጣቸው ይሆናል ሰዎች ሲጠሏችሁ በተመሳሳይ